ስለማልፈልግ ነው። እንደዛ ቢሆንማ አረ በቃ አንቺ አታካብጂ። ኪድዬን አይነፋ ፒስ በቃ አሁን ስርቆት እንዴት ማቆም እንዳለብሽ ላስተምርሽ። ሱሴን ስርቆት መተው አስተምራለሁ ብለህ እንዳታስብሽ። ለምን? አይ ጆሮ፣ አንተ ስርቆት ታቆም ይሆናል እንጂ ሱሴ ስርቆት ታቆማለች ማለት ዘበት። አዎ ተፋተኛ ግን እናያለን። ሌባ እንዴት እንደማታቆም ነው እንጂ ምን? እሺ ስልኬን አምጪ። የምን ስልክ? ስልኬን የወሰድሽው አንቺ እንደሆንሽ አውቃለሁ። አሁን ስልኬን ስጪ። አንቺ የምን ስልክ አምጪ? እንዴ አይገባሽም እንዴ? ስልኬን አምጪ እያልኩሽ እኮ ነው። ሴትዮ ነቅለሻል እንዴ? አንቺ ሰው ተሳስተሽ እንዳይሆን። እንዳልተሳሳትኩኝ በጣም እርግጠኛ ነኝ። መክሊት፣ ሀና የምትለው ነገር እውነት ነው? አረ ዝም ብላ መክሊት፣ ያስጨነቃት መክሊት፣ እያናገርኩሽ ነው። ይሄን ሁሉ ገንዘብ ከየት ነው ያመጣሽው? አረ ጆሮ በኪድዬ ተፋታኝ እንዴ! ለክፈል ባልኩኝ ምንድነው ጓገጭ የምትልብኝ? አንቺ ቆይ መላውን ከየት እንዳገኘሽው ለምን አትወጪ? ምን ይጠቅሟል? ማወቅ እፈልጋለሁ። ከየትም ነው ያመጡት? ከየትም ማለት ጀዋሉን መንጮ አድርጋ ጫውተው። ምን? እንዴት ማለት ምን ማለት ነው? ስርቆት? ስርቆት ብቻ ራሱ አይመስልም። ምንድን ነው የምታወራው ተምቹ? ነገሩን የማልተገለጠልኝ። መክሊት፣ ምንድን ነው ያደረግሽው? በቃ መላ ሲጠርብኝ አንዷን መንጮ አደረኳት። ሌላ የለም። ዛሬም ትሰርቂያለሽ ማለት ነው? እናትና አባቴ ተመልሶ አልመጡ። በሰርቅ ምን ችግር አለ? እንደዚህ ነበር ማላጋት። አንቺ መቼም ሰው አትሆኝም። በቃ አለቀ። ይሄ ነው። ቆይ አንተ ለማታውቃት ልጅ ያለህበትን ሁኔታ ነገርካት? ታዲያ ከማን ጋር ላውራ? እኛስ? ሰላምዬ፣ እናንተ እኮ ልጆች ናቸው። ቆይ ምንስ ልጅ ብንሆን ከየትም ከማታውቃት ሴት እናንሳለን? ይኸውልሽ ሰላምዬ፣ አሁን የኔና የሜላት ፉክክር አያስፈልግም። ታዲያ ምን ማድረግ አለብን? ሰላምዬ፣ ከቻልሽ እናታችሁ ልጅቷ እንድትቀጥራት አሳምኛት። እንደዛማ አይሆንም። ለምን? ቆይ እማዬ በግንባሯ እንድትደፋልን የፈለግከው? ለምን ግንባሬን ትለኛለች? አባዬ ግን ለምንድን ነው ነገሩን ግራ ቀኝ ማየት ያቃተ? ይኸውልሽ ሰላምዬ፣ ልጅቷ ድርጅት ውስጥ ተቀጠረች ማለት ሜላት በየቀኑ ታገኛታለች ማለት ነው። ከዛማ የሆነ ቀን በሆነ ነገር አናትህን ብላ ትገላግልሃለች። ይሄን ነው የፈለግከው? ይኸውልሽ እንደዛ ማለት አይደለም። ሜላት በየቀኑ ተከታትላት እኔና ልጅቷ ያለንን ግንኙነት ታውቃለች ማለት ነው። አሁን ወይዘሮ ሜላት ዘንድሮ መረጋጋት አልቻለችም። ምክንያቱም እንግዲህ ድርጅቱ አደጋ ላይ እንደሆነ ለመስፍን ነግረው ነበር። አቶ መስፍንም ያው አቶ በቃሉ ነው እዚህ ድርጅት ውስጥ እዚህ ችግር ውስጥ ያስገባብኝ ብላ ከዚህ በፊትም እንደዚህ በተደጋጋሚ ስለሚያደርግባት እሱን ስለጠረጠረች ሰምቶ ነበር። እሱም ሄዶ ሲያጣራ በፍጹም እኔ አይደለሁም፣ እኔ ራሴ ድርጅት ያለኝ ሰው ነው፣ እንዴት እንደዚህ አይነት ነገር ላደርግ እችላለሁ ብሎ እንግዲህ ፈጠጥ ብሎ ራሱን ድርቅ ብሎ ስለተከታተለው ነገር ግን የተከታተየ ድርጅቱ ውስጥ እጅ ካለበት ካወቅኩ አለቅህም ብሎ ዝቶበት ተመልሶ ሄደ። በዚህም ምክንያት እንግዲህ እንደዛተበት ስላወቀ አቶ በቃሉ ቤቲን ቀጥሮ ተነጋግረዋል ማለት ነው ከቤቲ ጋር። እናም አቶ መስፍን እንደደረሰበት መቶም እንዳዛተበት ምናምን ነገረው። ስለዚህም አንድ እቅድ አቀዱ። ምክንያቱም ድርጅቱ አሁን የቅጥር የሽያጭ ሰራተኞች ይፈልጋሉ። ስለዚህ አንቺ ሄደሽ በሽያጭ ሰራተኝነት ትቀጠሪያለሽ ብሎ ይሄን እቅድ አቅዷል ማለት ነው። እሷም ልምድ የለኝም ስትለው እሱ እንግዲህ አሪፍ የሆነ ልምድ አጽፎ እንደሚሰጣት ነግሯታል። እናም መጀመሪያ ላይ ሄዳ ያው አጋጣሚ ነው ብላ አገኘችው አቶ መስፍንም። እሱም መጀመሪያ ላይ አጋጣሚ አይደለም ሆን ብለሽ የተከታተልሽ ነው ብሎ ቢነሳም አሳመነችው እና ያለውን ነገር ድርጅቱ ውስጥ ያለውን ችግር አሁን ላይ የሽያጭ ሰራተኛ እንደሚፈልግ ስለነገራት በዛ አጋጣሚ ተጠቅማ ነው እንግዲህ እውነቱን ውስጥ ያለውን ስራ እሷም ለመስራት ያሰበችው። እሷ በእርግጥ እኔን ሊጠረጥረኝ ይችላል፣ በዛም ላይ ወይዘሮ ሜላት ፈቃደኛ ላትሆን ትችላለች። ስለዚህ አዲስ ሰው እንቅጠር ብትለው አቶ በቃሉ ያንን ምንም ያክል ልናምነው አንችልም፣ በገንዘብ ገዝተን እንዳመጣ ነው ሁሉ ነገ ሜላት በገንዘብ ልትወስደው ትችላለች። ስለዚህ ከአንቺ ውጭ የማምነው ሰው ስለሌለ አንቺ ግቢበት ብሎ እንግዲህ አስገብቷታል ማለት ነው። እናም ይሄን እንደ ሀሳብ ስታማክረው ልረዳችሁ ነው ስላለችው አቶ መስፍን በጎ ነው ያየው። በዛኛው እንትና በሜላት ጎን ሆኖ አላየውም ነበር። ሄዶም ለሜላት አናገራተኝ እና ያሳሰበ ነገር እንዳለ እየተገነዘብኩ ነው ንገረኝ ስትለው የሽያጭ ሰራተኛ አሁን እንደሚያስፈልጉን ታውቂያለሽ። ስለዚህ ደግሞ ደመወዝ ከፍ ያለ ያው ድርጅታችን ከፍ ያለ ደመወዝ መቅጠር ባይችልም ግን ያው መመለስ ስላለብን
እንክፈልና በደም የሽያጭ ሰራተኛ አንዲት አግኝቻለሁ ብሎ እሷም ቤት እንደሆነች ነገራት። እሷም በጣም ነው የተናደደችው። ምክንያቱም ጭራሽ ብለህ ወሽማህን እኔ ድርጅት ውስጥ እንዴት ልትቀጥር ታመጣታለህ? ከዚህ በፊት አላቃትም ብለሃል። የማታውቃት ከሆነ እንዴት ድጋሚ ልታገኛቸው አልክ? ብላ ቤት አስወጥታ ድጋሚ ልከዋለች ማለት ነው። በእርግጥ በአሁን ሰዓት ልጆቿም ከጎና ናት ማለት በፊት አላቃትም ብሎን ነበር፣ እንዴት እንደዚህ አይነት ነገር ሊያደርግ ይችላል ብላ ሰላምም አናገረችው። ያለውን እውነታውን ነገራት። ነገር ግን አሁን ከማየ ጎን መቆም ያለብኝ ይመስለኛል። ምክንያቱም ምንም ነገር እየገባኝ አይደለም። አላቃትም ብለህ ስታበቃ እንደገና እንዴት ድርጅታችን ውስጥ ልታስገባት ታመጣለህ? አለችው። እሱም ያው ወይዘሮ ሜላት ቀን በቀን ስትወጣና ስትገባ ስለምታያት እኔን ታምነኛለች ብዬ ስላሰብኩ ነው አለ። እናም በቃ ጎበዝ ስለሆነች ሳይሆን እሷም ማየ እንድታምንህ ያደረግከው ነገር ነው። ስለዚህ እኔ አሁን አንተን እያመንኩ ስላልሆነ ወደ ቤት መሄድ አለብኝ ብላ ወደ እናቷ ጋር ሄዳለች ማለት ነው። በሌላ በኩል አቶ ኤልያስ በሀና በጣም ተናዶባታል። ምክንያቷን ሳይረዳ ለምን ቀጥረሽኝ ጠፋሽ? ብትንቂ ነው እንጂ ቀጥረሽኝ እየጠፋሹ ሳትመልሽ ስልክ እንኳን ስደውልሽ ያነሳሽው እኔ ከወደድኩሽ እንጂ ሌላ አይደለም። የዚህን ያክል ክብሬን ዝቅ ያደረግሽው አንቺ ተፈቀርሽ ማለት ከሌላ ሰዎች የተለየሽ ሰው ነሽ ማለት አይደለም ምናምን ብሎ ጥርግርግ አድርጎ ሀኒቾን ሰድቧታል። ጭራሽ ምክንያቱንም ልትነግረው ብትፈልግ ምክንያቷን ያው ማወቅ መስማትን በጭራሽ አልፈለገ ማለት ነው። እና የራሱን ሀሳብ የራሱ የተሰማውን ብቻ ተናግሮ ነው የሄደችው። እሷም አንድ ጊዜ ብትሰማኝና ምክንያቴን ብትለውም ያው ጥሏት ሄደ ማለት ነው። በዚህ ምክንያት እንግዲህ ሀኒቾ ያው ስልኳ ተሰርቆ ስልኳን ደግሞ የሰረቀችው መክሊት ናተኝ። ይሄን መክሊት ደግሞ የእሷን ስልክ ሰርቃ ነው እነ ጆሮን እየጋበዘችው ያለ። ጆሮ ደግሞ ከየት ነው ያገኘሽው ይሄን ሁሉ ብር ብሎ ሲያፋጠጣት እንደሰረቀችው ገባውና በጣም ነው የተናደደባት። ጩሆም ተናገራት ማለት ነው። በዛም መካከል ተቆጥታ ሄደች። እናም በቃ እንዴት ልጮህባት እንዴት እንደዛ ብለህ መጮህ አልነበረብህም ብሎ ተምቹ ተቆጣው። ነገር ግን ያው እኛ እኮ ስርቆት ባንዴ ያልተውነው፣ ምክንያቱም እኛ ቢርበን የሚያጎርሰን ስንከፋ የሚያጽናናን ሰው ስለነበረን ነው ባንዴ ስርቆቱን የተውነው። እሷ ግን በአሁን ሰዓት ብቸኛ ናት። ያንኛው ጓደኛውም ታስሯለኝ፣ ማንም ከጎኑ የለም። ስለዚህ እንደዚህ ብለህ መጮህና መናገር አልነበረብህም ብሎ ስለነገረው ተጸጽቶ ይቅርታ ሊጠይቃት እንግዲህ ተቀጣጥረዋል ማለት ነው። ፈልገው እሷን ይቅርታ እንደሚጠይቃት ነው የተናገረው። እኔ እኮ ሳልረዳ ቀርቼ አይደለም፣ ግን ደግሞ ስርቆት እንድትተው ስለምፈልግ ነው ብሎ ነገረው ማለት ነው። እናም በዚህ ምክንያትም ተገናኙ። እንግዲህ ተገናኝተውም ሲያወሩ እያለ በመሀል ላይ ያለውን ነገር ላንቺ ብዬ ነው በጣም ይቅርታ ብሎ ይቅርታ ጠየቃት። በመሀልም ሀኒቾ መታ እንግዲህ ስልኬን አምጪ ብላ ፋጣ ያዘቻት ማለት ነው። ምክንያቱም የሆነ ጭንብል ብትለብስም ሀኒቾ አይታታለች። ስለዚህ እሷ እንደሆነ ስለገባተኝ ሄዳ እንግዲህ ከጆሮ ፊት ስልኬን አምጪ አንቺ ነሽ የሰረቅሽ ሌባ ብላ ፋጣታለች። በዚህ ምክንያት እውነቷን ነው ወይ የምትለው አንቺ ነሽ ስልኳን የሰረቅሽው ብሎ እያፋጠጣት እያለ እንግዲህ ቀጣይ ደግሞ አብረን የምናየው ሆነ ማለት ምን ይፈጠራል። ጆሮ በጣም ነው የሚናደድባት በእርግጥ በመክሊት ምክንያቱም ይቅር ብሏት ነበረ። ያው ሰርቃለች ምናምን ብሎ ይቅር ብሏል። ግን በሚወዳት በሀኒ መታ እንደማይለቃት ነው የማስበው። ምክንያቱም በጣም ነው የሚናደድ። ሀኒቾን ደብድባት ስልኳን ሰርቃ ምናምን እንደዛ እንዳረገቻት ሲያቅ በጣም የሚናደድባት ይመስለኛል። ሀኒቾም እንግዲህ ራስ ወዳድ ነሽ በጣም እኔን ጎርተሽኛል እያለ ኤልያስም እየሰደባት ማለት በጣም እያስከፋት ይገኛለኝ። እሷም እንግዲህ ወዲና ወዲያ ማለቷን አልተወችው ማለት ነው። ወይዘሮ ሜላት እንግዲህ በስከ መጨረሻም ባሏን እንግዲህ አስወጥታ ከቤት አስወጥተዋለች። ያው ታርቀው ነበረ። በዚህ አስቸጋሪ ጊዜ ከጎኔ ልትሆን ይገባል ብላ ልትታረቀው ሞክራ ነበር። ነገር ግን እሱ በዚህ በአስቸጋሪ ሁኔታ ይህንን ምክንያት ሰበብ አድርጌ ሳይሆን አንቺ እውነታውን ስትረጅና ሲገባሽ ነው ወደ ቤት ተመልሼ መጣሁ ችግሮቻችን ፈተን ነው ብሎ ጥሏት ሄደ። ጭራሽ እሷም እንደዚህ ስለጠየቅኩት ነው አደል የናቀኝ ብላ ተናዳበታለች። እና ወይዘሮ ሜላት እንግዲህ ከድርጅቱ ታስቀጥራት ቤቴን ያሳምናታል ወይስ አያሳምናት የሚለውን አብረን እናያለን። ምክንያቱም እሷ ከተቀበለች ችግር የለውም ትቀጠሪያለሽ፣ ትረጅኛለሽ። ካልተቀበለችው ግን ምን ማድረግ አይቻልም ብሎ ነበር። በነጋታው መጥቶ ሲያገኛት ያው ባለቤቴ ፈቃደኛ አልሆነችም። ምክንያቱም ከዚህ በፊት የነበረን
ግንኙነት ስለምታውቅና ፈቃደኛ አልሆነችም ብሎ ቢላትም ምን ችግር አለው? እኔ እኮ ቀጣሪን ሳይሆን ልረዳህ እችላለሁ በሙያዬ ነው ያልኩ ብላትለው አይ ቢሆንም በጣም አዝናለሁ ፈቃደኛ አልሆነችም። ስለዚህ ሲቪሽን ሊዮ እና የስራ ልምድሽን አይቼ ጥሩ ከሆነ እና እሷ ካመነችበት ድጋሚ ደውልሽና ቀጥርሻለሁ ቢላትም አይኔ ሀሳቤን ቀይሬያለሁ ልርዳችሁ ባልኩ ጭራሽ እንደዚህ ብላችሁ ትላላችሁ ብላ እሷም ሲቪሏን እንዳለ የስራ ልምዷን ሁሉ ሰብስባ እዛ ሄዳለች ማለት ነው። ቤት የተንኮሏ በዚህ ምክንያት አልተሳካላትም እና ቶሎ ነው ያመናት አቶ መስፍን። ያው የወይዘሮ ሜላት መጠራጠር ይሻላል እና እሷ ድርጅት ውስጥ ከገባች እሷ የራሷን ስራ የአቶ በቃሉን ስራ እየሰራች እንግዲህ ድርጅቱን ሌላ አደጋ ውስጥ ነው የምትጠለውና ጥንቃቄ ብታደርግ ጥሩ ነው። ያገኘው ሁላ እያመንክ ወይዘሮ ሜላትም አሁን በጣም ቁጡ ሴት ናለች። በእርግጥ ተቆጣም አይፈረድባትም። የመስፍን እንዝላልነት እንግዲህ በጠላቱ እጅ እየከተተው ይገኛል። እናም አዲስ ክፍል ሲለቀቅ ደግሞ ይዘንላችሁ እንመጣለን። በያላችሁበት ሰላማችሁ ይብዛቸው።